ሁሉም ሰው ሲገምት የነበረው አንድ ነገር አለ። ከአብርሽ ላይ ከአንገቱ ላይ ያ ሀብል ሲነሳ ሌላ ተአምር የሚፈጠር የመሰላቸው በጣም ብዙ ሰዎች ነበሩ። ከመቀዝፈት በቃ ተቀይሮ ብሎ ሄርሜላስ የታለች ብሎ አፋጥኖ በቃ የሚያመጣ ምናምን የመሰላቸው። አንገቱ ላይ ያደረገው ሀብል ምንም ነገር እንዳልተሰራበት ቀድሜም ነግሬያችሁ ነበር። ተነሳል። እስኪ ምን የተፈጠረ ተአምር አለ? እስኪ ምን የተፈጠረ ነገር አለ? መተት ነው ድግምት ነው ያላችሁ እንዳለ ምን ልትሆኑ ነው? ምን ሊውጣችሁ ነው? ዛሬ ምንም አይፈጠርም። ቤተሰብ ሩታ ከኤፍሬም ጋር መታለች። አብርሽን ይዘውት ወደ ቤቷ ይሄዳሉ። አለቀ። ምንም የሚፈጠር ተአምር የለም። ምንም ነገር እንዳትጠብቁ። አሁንም ቢሆን አስረግጬ ለእናንተ የምነግረው ነገር አንድ ነገር ቢኖር ሩታና አብርሽ መቼም ቢሆን አይፋቱም። አሁንም ቢሆን አንድ ላይ በመሆን ልጃቸውን ያሳድጋሉ። አንድ ላይ መኖር ይጀምራሉ። አንድ ላይ ህይወታቸውን ማስቀጠል ይጀምራሉ። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዴት ናችሁልኝ? እኔ ቸሩ መድኃኒዓለም የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበልልኝ። ከሀገር ውጭ ያላችሁ ቻናሌ ቤተሰቦች ኪሳችሁ ሞልቶ አካውንታችሁ ሞልቶ እናንተ ሰላም ሆናችሁ ቤተሰቦቻችሁ እዚህ ያሉት ሰላም ሆኖ ልጆቻችሁ ሰላም ሆኖ ሀገር ምድራችን ሰላም ሆና እግዚአብሔር አምላክ ለሀገራችሁ ያብቃችሁ ላለው። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይሄን ቪዲዮ ጀምሩ ሁላችሁ ላይክ ያረጋችሁ ጀምሩ። ኮሜንት ላይ ጻፉልኝ የምትፈልጉትን ነገር። እኔ ደግሞ ሐሳባችሁን ደግሞ አነበዋለሁ። የተመቸኝን ደግሞ ሪፕላይ አደርጋለሁ ማለት ነው። ሁሉም ሰው ሲገምት የነበረው አንድ ነገር አለ። ከአብርሽ ላይ ከአንገቱ ላይ ያ ሀብል ሲነሳ ሌላ ተአምር የሚፈጠር የመሰላቸው በጣም ብዙ ሰዎች ነበሩ። በቃ ያ ሀብል ከአንገቱ ላይ ከተነሳ ብዙ ተአምራት እንደሚፈጠሩ ልጁ ከመቀዝፈት በቃ ተቀይሮ ብሎ ሄርሜላስ የታለች ብሎ አፋጥኖ በቃ የሚያመጣ ምናምን የመሰላቸው። አንገቱ ላይ ያደረገው ሀብል ምንም ነገር እንዳልተሰራበት ቀድሜም ነግሬያችሁ ነበር። መተት የለው ድግምት የለው። እንደው ደስ ስላለው ስላደረገው ሀብል እናንተ የራሳችሁን ግምት ሰጣችሁ። ይሄው ዴቭ ያንሳለት አሉ። ዴቭ አነሳለት። አንገቱ ላይ ያለውን ሀብል ተነሳለት። በቃ ተነሳል። እስኪ ምን የተፈጠረ ተአምር አለ? እስኪ ምን የተፈጠረ ነገር አለ? መተት ነው ድግምት ነው ያላችሁ እንዳለ ምን ልትሆኑ ነው? ምን ሊውጣችሁ ነው? ምንም የተፈጠረ ነገር የለም። ሩታዬ ደግሞ መታለች። ዛሬ የሚፈጠረውን ነገር እኔ ልገምትላችሁ። መገመት አይደለም የሚሆነውን ነገር ልንገራችሁ። ምንም ነገር አይፈጠርም። ከሩታ ጋር አብረው ይሄዳሉ። አለቀ። እናንተ የምትጠብቁት ምንድነው? ከሩታ ጋር ተጣልቶ አሁንም ከሄርሜላ ጋር እንደሚሆን ነው። ሩታዬ የኔ ጀግና እህት አንቺ በስማ ሰው አንድ ሆኖ ይሄ ሁሉ ግለሰብ ያርበደብዳል። አንድ ሆኖ ኧረ በስማ ሩታን እንዴት እንደሚፈሯት ሩታ ስትመጣ እንዴት እንደሚንቀጠቀጡ እንዴ! አንድ ሴት ሆና ምን ያህል ጀግና እንደሆነች ተመልከቱልኝ። ቤተሰብ ተመልከቱልኝ እስቲ። ሩታ አንድ ናት፣ አንድ ሆና ጀግና ናት። ግን ማለት ብዙ ሰዎችን ታርበተብታለች። እንዴ እነ ቡዜ ነሽ እዛ ጋር ዳኒ ተብየው ተለዋዋጭ እስስት። በስመ አብ እኔ እንደሱ በዛ ቅጽበት እስስት እንኳን አይቀየርም። እንዴ በቅርብ አይደለም እንዴ ከሩታ ጋር ሆኖ እና አብርሽን እንትን ሲል ሄርሜላ ጠፍታለች ሲባል ብዙ ነገር ድራማዎችን ሲሰራ የነበረው ልጅ ዳኒ አይደለም እንዴ? ከመቅጽበት ከምኔው ተቀይሮ ነው። አሁን ደግሞ የአብርሽ ተቆርቋሪ ነኝ፣ አብርሽ ከሄርሜላ ጋር መሆን አለበት፣ አብርሽ እንዲሆነ፣ አብርሽ በዚህ ገባ፣ አብርሽ በዚህ ወጣ ብሎ ይሄ ሁሉ ነገር የሚሰራው በምን ቅጽበት? እኔ በሱ ልክ የሚቀያየር ሰው አይቼም ሰምቼም አላቅም። እኔ ቤተሰብ እስቲ እናንተ የምታውቁ ከሆነ ኮሜንት ላይ አስቀምጡ። እኔ በዚህ ቅጽበት የሚቀያየር ሰው አይቼ አላቅም። ምንም የሚፈጠር ነገር የለም። ደግሞ ባይዚ ተአምር ይፈጠራል ብላችሁ ያሰባችሁ ሰዎች ካላችሁ ምንም ይፈጠር ተአምር የለም። ሩታ መታለች፣ ይዛው ትሄዳለች። አለቀ በቃ አንድ ላይ መኖር ይጀምራሉ። እናንተ የምትፈልጉት አሁን ልክ ሩታ ስትመጣ ሩታን አስቀይሞ ሰድቦ እስካሁን የሰረሽብኝ ድራማ ይበቃል ምናምን ብሎ ሩታን አስቀይሞ ወደ ሄርሜላ እንዲመለስ ነው የፈለጋችሁት እናንተ። ያ ደግሞ ፈጽሞ የሚሆንም ነገር አለ። አብርሽ ከሄርሜላ ጋር ያለው ነገር አብቅቶለታል፣ አክተሞለታል። ኢቭን አጠገቡ እንኳን ትላንት ተቀምጣ ልክ እሷን እንዲህ ዘሎን ይሸሻት ተቀምልተ አቅፋው አውርታ ልክ እንደጨረሰች ሸሻት ማለት ነው። ያ ምንድነው የሚያሳየው? እሷን እንደማይፈልግ
እሷን እንደማይወዳት እሷን እንደማያፈቅራት ግልጽ ማሳያ ነው። ይሄ ለምን መታየት እንዳልቻላችሁ አይገባኝም። በቃ ምንም ለእናንተ ራሱ ሊገለጥልኝ አልቻለም። በዚህ ልክ በቃ ለምን በቃ አውቆ ያልሰማ ሰው ታውቃላችሁ። አውቃችሁ እንዳልሰማ አውቃችሁ እንዳላየ ለመሆን እንደምን እንደፈለጋችሁ አላውቅም። በዚህ ልክ ሩታን ለመጥላት ለምን እንደፈለጋችሁ አላውቅም። ሩታዬ ይመችሽ። ይሄ ሁሉ ሰው ነው በቃ አንቺ የሚፈራው። አንድ ሆነሽ ይሄ ሁሉ ሰው የሚፈራሽ አንቺ። በዛ አጋጣሚ ዴቭ እያደረክ ያለው ነገር ምንም ደስ አላለኝም። እኔ እውነት ለመናገር ዴቭ እዚህ ጋር አንተ መናገር አልፈልግም እኔ። ምክንያቱም በጣም ብዙ ነገሮችን ጥሩ ነገሮችን ያደረክ ሰው ነህ። ጥሩ ነገሮችንም እያደረክ የምቀጥል ሰው ነህ። ካንተ ጋር ምንም አይነት ነገር የለኝም። ላንተ ጥሩ አስተሳሰብ ነው ያለኝ አሁንም ጭምር። ግን ለምን ከነዳኒ ጋር ተባብረ ከነብዜ ጋር ተባብረ ሄርሜላ ጋር አብረው እንዲሆኑ ለምን እንደፈለክ አላውቅም። ያን ነገር ለምን ከነሱ ጋር እንዲሆን እንደፈለክ ከሄርሜላ ጋር እንዲሆን እንደፈለክ አላውቅም። ሩታ ምንም ጥፋት እንደሌለባት ታውቃለህ። ከሩታ ጋር ምንም ነገር እንደሌለባት ታውቃለህ አይደል? ሩታ ምንም ጥፋት የለባትም። ትዳሯን ለማቅናት ትዳሯን እንዳይፈርስ ለማድረግ ነው ብዙ ነገር ስታደርግ የነበረችው። ሩታ ምንም ጥፋት የለባትም። ያ ሁሉ ነገር ያወቅክ ግን ከቡዜ ጋር እና ከዳኒ ጋር ተባብረ ሄርሜላ እንድትመጣ ባለፈውም ቪዲዮ ላይ ተናግሬያለሁ። ሄርሜላን ይዞ መምጣት ዴቭ ለምን አስፈለገ? ብቻህን ለምን አመተም ብዬ አውርቼ ነበር። አሁንም ግን ዴቭ ልክ አይደለም ያደረከው ነገር። ከዚህ ነገር ውስጥ እንድትወጣ እፈልጋለሁ። እኔ ከነሱ ጋር ተባብረ ማየት አልፈልግም። በተለይ ከቡዜና ከዳኒ ጋር በጭራሽ ማየት የማልፈልገው ከነሱ ጋር ተባብረ ማየት አልፈልግም አንተ። ምክንያቱም ጥሩ አእምሮ እንዳለ ካቃለው፣ ጥሩ አስተሳሰብ እንዳለ ካቃለው፣ ጥሩ ምልከታ እንዳለ ካቃለው፣ ነገሮች ላይ በጣም የበሰልክ ሰው እንደሆን ካቃለውና ከነሱ ጋር ዛሬ ተባብረ ሳይክ ደግሞ ትንሽ ደብሮኛል። በዛ ደግሞ አቤል ለምን ተረሳው ይመስላል። አቤላን ረሱት። በቃ ከጫዋታ ውጪ ሆነ ከጌሙ ውጪ ሆነና ለምን ተረሳው ይመስላል። በቃ ልክ አሁን መተት ተሰርቶበታል ምናምን አብርሽ ላይ ሲባል እሱ ላይም እንዳሰሩ አይነት ነገር ለማውራት ሞከረች ማለት ነው። አቤላ እዛ በቃ እኔንም እንትን ያሉት ምናምን አይነት ነገር ታወርቷል እዛ። ብቻ አቤላ ደግሞ የራሷን ድራማ እዛ ጋር ለፈጥር ተፍ ያለች ነው። ምክንያቱም ምንድነው ቪው የለም፣ የሚሰራው ኮንተንት የለም። አብርሽ ጠፋ ማለት የሚሰራው ኮንተንትም የለም። አብርሽ ነበር አጠገቡ ሆኖ ሰፖርት የሚያደርገው ሰው የነበረው እሱ ነበር። አብርሽ ሲጠፋ የሚሰራው ነገር ጠፋበት። ምን ይሁን? እሺ ልጁ ይስራ፣ ያው ጨላ ነው፣ ገንዘብ ነው፣ መመላ ነው፣ ይስራበት። ግን በቃ እዚህ ጋር ድራማ በቃ አልቻለም ልጁ። ከአብርሽ ህይወት ውጪ መሆን አልቻለም። ከአብርሽ ህይወት መውጣት ስለማይችል በቃ እንዴት አድርጌ ሌላ ነገር ልፍጠር፣ እንዴት አድርጌ ሌላ ተአምር፣ ሌላ ድራማ፣ ሌላ ውሸት፣ ሌላ ማስመሰል ፈጥሬ እንዴት ተመልሼ እዚህ ነገር ውስጥ መግባት አለብኝ? ከጌሙ እኮ ውጪ አደረጉኝ እነዚህ ሰዎች። ግን የምራቸውን ነው ብሎ አስበው ነው አሁን አቤላ ይሰራ ያለው እና ከጌማ ውጪ ሆናለች አቤላ። ይሄ ሁሉ ነገር ሲያመሰቃቀል ሲያበላሽ የነበረው አቤል ነው እንደምታውቁት ሁላችሁም። እና አቤላ ከጌማ ውጪ ሆናለች። አሁን ደግሞ ከጌሙ ውጪ ማድረግ ያለብን አንድ ሁለት ሰው አሉ፣ ቡዜና ዳኒ ተብዮ ያ እስስት። በኢየሱስ እኔ ለሱ ቃል የለኝም። በዛ ልክ የሚቀያየር ሰው እኔ አይቼም ሰምቼም አላቅም ብያቸዋለሁ። በጭራሽ አይቼ አላቅም እኔ። እና ምንም አይፈጠርም ዛሬ ምንም አይፈጠርም። ቤተሰብ ሩታ ትመጣለች። ከሩታ ከኤፍሬም ጋር መታለች። አብርሽን ይዘውት ወደ ቤቷ ይሄዳሉ። አለቀ። ዛሬ ምንም ከዛ ውጪ ይፈጠራል ብላችሁ ታስቡ ከሆች ካላችሁ ታስታችሁ። ምንም የሚፈጠር ነገር የለም። ኢቭን እንኳን አብርሽ ማለት ነው እጁ ላለውን ሰዓት ራሱ ሄዶ ነው የገዛው። ይሄ እኮ ትልቅ ማሳያ ነው። አብርሽ ምንም እንዳልሆነ እንዳላበደ እንዳልተሰራበት መተት ምንም የደነዘበትም ነገር የለም። አውቆ እያደረገ እንዳለ ይሄ ግልጽ ማሳያ ነው። ከዚህ በተጨማሪ ደግሞ ምንም የሚፈጠር ነገር የለም ብያቸዋለሁ። ቤተሰብ ምንም የሚፈጠር ነገር የለም። አሁንም ቢሆን ሩታ ጀግና እህታችን አብርሽን ወደ ቤቷ ይዛው ትሄዳለች። አብሮ መኖር ይጀምራሉ። አብሮ ህይወታቸው ማስቀጠል ይጀምራሉ። እና ቤተሰብ ምንም የሚፈጠር ተአምር የለም። ምንም ነገር እንዳትጠብቁ። አሁንም ቢሆን አስረግጬ ለእናንተ የምነግረው ነገር አንድ ነገር ቢኖር ሩታና አብርሽ መቼም ቢሆን አይፋቱም። አሁንም ቢሆን አንድ ላይ በመሆን ልጃቸውን ያሳድጋሉ። አንድ ላይ መኖር ይጀምራሉ። አንድ ላይ ህይወታቸውን ማስቀጠል ይጀምራሉ። የማንም ድራማ የማንም እዚህ ጋር ምንም ነገር ቢፈጠር ከነሱ ህይወት ማንም የሚያቋርጣቸው የለም ብዬ እኔ በግሌ አምናለሁ።
እንደዛም ነው ደግሞ የሚሆነው። እውነታውም ደግሞ እንደሱ እንደሆነ እናንተም አስረግጬ መናገር እፈልጋለሁ። ቤተሰብ እስቲ እናንተ ሀሳብ ምንድነው የሚለውን ኮሜንት ላይ አስቀምጡልኝ። በድጋሚ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ከሀገር ውስጥም ያላችሁ ቻናሌ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። መንገድ ላይም ስታገኙኝ የምታሳዩኝ አስተያየት የምትሰጡኝ ነገር በሙሉ በጣም 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 ከልብ ላመሰግናችሁ ፈልጋለሁ። እስቲ በቀጣይ የሚፈጠረውን ነገር ደግሞ አብረን የምናየው ይሆናል። ሀገር ምድራችን ሰላም ያደርግልን። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። መልካም ቀን፣ መልካም የሥራ ዘመን ይሁንላችሁ። ቴንክ ዩ